እሺ አመሰግናለሁ። እኔም እንግዲህ ሁለተኛው የብራዚል አፍሪካ የምግብ ዋስትናን ማረጋገጥ፣ ረሃብን መዋጋት እንዲሁም ደግሞ የገጠር ልማትን እነዚህ ሶስት አጀንዳዎች ትኩረት ያደረገ ኮንፈረንስ ነበር የተካሄደው። እንግዲህ በኮንፈረንሱ ኢትዮጵያ ለሌሎች አፍሪካ ብዙ የአፍሪካ ሀገሮች መጣው ስለነበር ለሌሎች የአፍሪካ ሀገሮች በምግብ ዋስትና ማረጋገጥ ምን እንደተሰራ እንዲሁም ደግሞ በረሃብን በመዋጋትም ምን እንዳከናወን እና የመጨረሻው ደግሞ የገጠር ልማት ላይ ምን እየሰራ እንደሆነ ከስንዴ ከሌማት ትሩፋትና ከሌሎች ጋር ማያይዘን ያለንን ተሞክሮ አቅርበናል። አፍሪካ እንግዲህ እስካሁን በሰራናቸው ስራዎች በተለይ ባለፉት የ7 አመት የለውጥ አመታት አንዱ ትልቁ የግብርናው ዘርፍ ስለሆነ ትኩረት የተሰጠው በግብርና ዘርፍ የተሰሩ ስራዎችን አቅርበናል። ከዚያም በላይ ደግሞ በዓለም አቀፍ ደረጃም በፋኦም የተሰጠን ሽልማት ስለነበር ሌሎች አፍሪካውያን ኢትዮጵያ የተለየ ነገር እየሰራች እንደሆነ አዲስ አልነበሩም። ሚኒስትሮችም አብዛኛው የሚያውቁት ነገር ነው። ስለዚህ ይህን ተሞክሮ ለሌሎች አፍሪካውያን ወንድሞቻችንም እንዲሁም ለብራዚል ወንድሞቻችንም አሳይተናል። ከዚህ በተጓዳኝ ደግሞ ከነሱም የተማርናቸው አሉ። በተለይ ከብራዚል አንድ 6 አካባቢ ተቋማትን ትላልቅ ተቋማት እና ጠቃሚ የሆኑ ለሀገራችን የጎበኘናቸው አሉ። ወደፊትም ደግሞ እነሱም እንዲጎበኙን አድርገን ከኛ ደግሞ የተሻለ የበለጠ ወደ ስትራቴጂክ ደረጃ ግንኙነታችንን እናሳድግ በሚል ባለፈው ፕሬዚዳንት ዳሲልቫ በጎበኙት መሰረት ኢትዮጵያን የዚያኔ ከጠቅላይ ሚኒስትሩ ጋር የተነጋገሯቸው በጣም በርካታ ኢሹዎች አሉና ግንኙነታችንን የኢኮኖሚ ኢንቴግሬሽኑን ከቴክኖሎጂ ዋይዝ በብዙ መስኮች አብረን መስራት እንችላለን የሚል ስለተነጋገሩ ያንን ንግግር ወደ ተግባር ለመቀየር ደግሞ ከዚያ በኋላ በርካታ ስራዎች ተሰርተዋል። ከግብርና ሚኒስቴርም ከሌሎች ተቋማትም ብራዚልን በተለያየ ጊዜ እየመጡ ጎብኝተዋል። ብራዚል በተለይ በግብርና ምርቶች ላይ እና በግብርና ዘርፉ ላይ በጣም መርታዊ ለውጥ ያመጣች አገር መሆኗን አይተናል በጉብኝታችን። በተለይ ደግሞ ከጉብኝታችን ውስጥ የመጀመሪያው የብራዚል ብሔራዊ አቅርቦት ኩባንያ የሚባል በተለይ ፖሊሲ ላይ የሚሰራ ፖሊሲ ላይ ብቻ አይደለም ፖሊሲም ላይ ይሰራል የግብርና ፖሊሲን ከዚያም ባለፈ ደግሞ አቅርቦቱን የአቅርቦት ሰንሰለቱን ከአምራቹ ወደ ተጠቃሚው በማድረስ ረገድ በጣም ትልቅ ስራ የሚሰራ ኩባንያ ነው። ሽያጮችን ወደ ዓለም አቀፍ ደረጃም ለማውጣት የሚያስችል አቅም ያለው ነው። ግን በዋናነት እየሰራ ያለው ሀገር ውስጥ ያለውን አቅርቦት ከአንድ ቦታ ወደ አንድ ቦታ በመውሰድ እንዲሁም ደግሞ የገበያ በጣም አለመረጋጋት ሲኖር ደግሞ ገበያን ለማረጋጋት የሚያስችል ስራዎች እንደሚሰራ አይተናል። ትላልቅ መጋዘኖች አሉት። በፖሊሲ ደረጃ እንዲሰራ ቢቋቋምም ግን አቅርቦቱንም በማሳለጥ ምርቱንም ራሱ አርሶ አደሩን በመደገፍ ምርትና ምርታማነትን ለማሳደግም ትልቅ ስራ እየሰራ እንደሆነ 25 አመት እንደሆነ ኮናብ የሚባል ኩባንያ ነው። እሱን ጎብኝተናል። ይሄ ራሱ አንድ ትልቅ ነገር ነው። በሌላ በኩል ደግሞ በተለይ የብራዚል ግብርና ላይ በጣም ትልቅ መሰረት ጥሏል የሚባልና በየሄድንበት ሁሉ የምናገኘው አንድ ተቋም አለ። የግብርና ምርምር ኮርፖሬሽን ወይም ኢምብራፓ የሚባል ተቋም አለ። 40 አመት ይሆነዋል ከተቋቋመ። ይሄ ተቋም በሁሉም የግብርና ዘርፎች ላይ በሰብል ልማትም በእንስሳት ሀብት ልማትም በአሳ ሀብት ልማትም ኢሪጌሽን ላይ ሜካናይዜሽን ላይ አፈር ለምነት ላይ አሲዳማ አፈር ለመከላከል የሚያስችሉ ምርምሮችን በመስራት በጣም ዝናብ አጠር የሆኑ አካባቢዎች ላይ ደግሞ ቶሎ የሚደርሱ ሰብሎችን ቶሎ የሚደርሱ የእንስሳት መኖዎችን በማምረት በጣም የተሳካለት ተቋምና በተለይ ለብራዚል የግብርና ምርት እና የግብርና ምርት ኤክስፖርት እንደዚህ ማደግ ትልቅ ስራ የሰራ ተቋም መሆኑን አይተናል። የግብርና ምርምር ኮርፖሬሽን ወይም ኢምብራፓ የሚባለው እኛም ላይ በአንዳንድ ዘርፎች ላይ መስራት ጀምረናል በጋራ። አሁን ደግሞ ፊርማው የበለጠ ይሄንን ግንኙነታችን ለማሳደግ የሚያስችል ስራ ይሆናል። በሌላ በኩል ደግሞ የህብረት ስራ ማህበራትንም የአርሶ አደር የህብረት ስራ ማህበራት እንደዚያው ጎብኝተን ነበር። 1.5 ሚሊዮን አካባቢ አርሶ አደሮች በጋራ
በጣም ብዙ ነገር እንደሚሰሩ አይተናል። ወደ ሜካናይዜሽን ገብተዋል። ከአመት 2-3 ጊዜ ኢሪጌሽንንም በመጠቀም ያለሙ እንደሆነ አይተናል። በጣም ትልቅ ፖቴንሻል እንዳላቸው ይሄንን የህብረት ስራ ማህበር ደግሞ ራሱ ይሄ የምርምር ተቋሙ በጣም ትልቅ ድጋፍ እያደረገ እንደሆነም አይተናል እና በአጠቃላይ ከዚህ ከግብርና ዘርፍ ጋር በተያያዘ ያለው የብራዚል እድገት የጥናትና ምርምር ስራ እየሰሩ መሄዳቸው ለየትኛው አፈር ምን አይነት ማዳበሪያ ያስፈልጋል የሚለውን ኦፍ ኮርስ የማዳበሪያ ማምረት እንዲህ አይነት ጉዳዮች እነሱም ትልቅ ችግር እንዳለባቸው ነው ያየነው። ይሁንና ግን በአጠቃላይ እስካሁን በተሰራው ስራ በብራዚል የግብርና እድገት ላይ የጥናትና ምርምርን አስተዋጽኦ በጣም በከፍተኛ ሁኔታ ያሳደገው መሆኑን አይተናል። ለኛ ከዚህ በጣም በትልቁ መማር እንዳለብን እና የጀመርነው ነገር ማጠናከር እንዳለብን ነው የተማርነው በተለይ በግብርናው ዘርፍ። በሌላ በኩል ያየናቸው ከቴክኖሎጂ ዘርፍ ጋር እና እንዲሁም ደግሞ ከግብርናው ዘርፍ ጋር ትንሽ ዝናብ አጠር የሆኑ አካባቢዎችን ለመጎብኘት ሞክረናል። ግብርናውን ብንጨርስ ከዋና ከተማዋ ብራዚሊያ ወደ 1547 አካባቢ ኪሎ ሜትር የሚርቅ ቦታ ሄደን ነበር። ፔትሮሊና የምትባል ከተማ አካባቢ ነው። እንግዲህ የሳቫና አካባቢ ነው፣ ዝናብ አጠር ነው። ነገር ግን በጥናትና ምርምር ለዝናብ አጠር የሚሆኑ ድርቅ መቋቋም የሚችሉ የእንስሳት ዝርያዎችን ከሌሎች አካባቢዎች ከሩቅ ምስራቅ ኤዥያ ድረስ በማፈላለግ በማምጣት በማራባትና በማዋለድ በጣም ትልቅ ስራ እየሰሩ እንደሆነ ለአርሶ አደሩ አይተናል። ለነሱ ደግሞ የሚሆን መኖም ራሱ ባለችው የዝናብ ወቅት ወይም ደግሞ በውሃን ደግሞ ማኔጅ በማድረግ በማቆር ስራ ላይ በጣም ከፍተኛ ስራ እየሰሩ እንደሆነ ለኢሪጌሽንም ወይም ደግሞ ለመስኖ ልማትም ይጠቀሙበታል። በሌላ በኩል ደግሞ ለመጠጥም ውሃ ህብረተሰቡ በእያንዳንዱ ቤተሰብ ደረጃ እነዚህ የውሃ ማቆር ስራዎች እንዲሰራ ውሃ አክሞ ደግሞ ለመጠጥ እንዲያውል የማድረግና ድርቅን የመቋቋም ስራ እየሰሩ መሆኑን አይተናል። እዚህ አካባቢ የለሙ አጠቃላይ ለአካባቢው የአየር ንብረት ተስማሚ የሆኑ የአትክልትና ፍራፍሬ ምርቶች በተለይ የወይን ኮኮናት እና እንደዚህ ሙዝ የመሳሰሉ ነገሮችን እያለሙ እንደሆነ አይተናል። በአጠቃላይ ድርቅ አጠር የሆኑ ዝናብ አጠር የሆኑ ድርቃማ የሆኑ አካባቢዎችንም ራሱ እንዴት ማልማት እንደሚቻል አፍሪካውያን ወንድሞቻቸው ያሳዩበት ነው።